እጅግ በጣም ነው የሚያሳዝነው። በጣም ልብ ይሰብራል። ፈጣሪ አምላክ ወጥቶ ከመቅረት ይሰውረን። በሰላም በጤና ለሀገራችን ያብቃን። በሀገር ላይ እውነቴን ነው የምላችሁ፣ ሰርግ ደስታ ብቻ አይደለም፣ አዘንም ሁሉም በሀገር ነው እና የሚያምረው። እግዚአብሔር አምላክ እጅና እግራችን ይዘን እንደወጣን ሁሉ በሰላም እጅና እግራችን ይዘን እንድንገባ ይርዳን። ይችታችን እንግዲህ በስደት ቆይታ አድርጋ ህጋዊ መሆን ፈልጋ ከሳውዲ አረቢያ ተመልሳ ወደ ኢትዮጵያ በባህር ስትጓዝ በረሃ ላይ መቅረቷ ተሰምቷል ማለት ነው። በድንገት እንግዲህ እጅግ በጣም ነው የሚያሳዝነው። እንደምታዩት እንደው በጣም የምታሳሳ በደንብ እንኳን ያልፈካች አበባ ነች። በጣም በእውነት በጣም ነው የምታሳዝነው። በጣም ነው ልብ የሚሰብረው። ወይኔ እኛ የስደተኞች መጨረሻችን ግን ምንድን ነው? ውስጣችንን አናውቅ፣ ጤንነታችንን አናውቅ፣ ያለንበትን ሁኔታ አናውቅ። በስተመጨረሻ የሞታችን ዜና ነው የሚሰማውና እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ማንም ሰው ክፉ አይንካው። ማንም ስደተኛ ክፉ አይንካው። በእውነት እንደዚህ ስታዩ አንዳንድ ጊዜ በጣም ነው ግራ የሚያጋባው። መቼም ሳንሰራ አንኖርም፣ ሳይሰራ አይኖርም። ሞት አለ ተብሎ እጅና እግራችን አቀነባበረን ቁጭ አንልም። በጣም ከባድ ነው። ግዴታ ሆድ እንግዲህ አሁን በልታችሁ ከደቂቃ በኋላ አላየሁም ይላል። ብዙ ነገር ያስፈልጋችኋል ካልሰራችሁ በስተቀረ ብዙ ወጪ አለ። የወጪው ጉዳይ ይሄ ተብሎ አይዘረዘርም። እንግዲህ አንዳንድ ሰው ኮመንት ላይ ሲሰጡ ምን አየሁኝ እንግዲህ እኛ በልኩ መሆን አለበት፣ በቃ ማለት አለብን፣ መወሰን አለብን። እንግዲህ ወደ ሀገራችን የሚል ሰው አይቻለሁ እና በጣም ነው የገረመኝ። ገብቷቸዋል። መቼም እኮ አገር ቤቱን ገብታችሁ ቁጭ ብላችሁ አትኖሩም። እዚያም ስራ ነው። ሰርታችሁ እንኳን አይሟላም። እንደፈለጋችሁ አትሆኑም። እንደፈለጋችሁ መነገድ አትችሉም። እንደፈለጋችሁ መውጣት መግባት አይቻልም። ከተወሰኑ ቦታዎች ውጪ አብዛኛው የሀገራችን ክፍል ላይ አሁን ያለንበት ሁኔታ ይህንን ነው የሚመስለውና ሁሉም ሰው ዞሮ ከስደት ወደ ስደት ነው እንጂ ከስደት ወደ ሀገሬ ገብቼ እኖራለሁ የሚል ሰው እኔ ሰምቼ አላቅም። የምሬ ነው የምላችሁ። ሁሉም ሰው ከስደት እንደገና ስደትን ነው የሚመኘው። እንደገና ወዴት ሄጄ ልኖር ነው እንጂ ኢትዮጵያ ውስጥ ሄጄ እኖራለሁ የሚል ሰው ሰምቼ አላቅም። በእውነት አንዳንድ ጊዜ ኢትዮጵያ ውስጥ ሄደን እንኖራለን ብለን ተስፋ ለምናደርግ ሰዎች በጣም ተስፋ የሚያስቆርጥ ነገር ነው ያለው ነገር ማለት ነው። እንደው እግዚአብሔር አምላክ ነፍሷን ባጸደ ገነት ያሳርፍልን። እውነት ይችን የመሰለች ልጅ እንደው እንደዚህ ሳያት ግርም ምን ሆም የሚለኝ ማለት እንዴት አፈሩ እንዴት ጨክኖ ይበላታል። አሁን ይችን ልጅ እንዴት ጨክኖ አፈር ይበላታል። እንዴት አስከሬን ተብላ ትቀራለች። በእውነት አላቅም ምን እንደምል ራሱ ማለት ነው። ብቻ ፈጣሪ በሰላም በጤና ለሀገራችን ያብቃን። ቤተሰቦቿ እንደናፈቋት ልጅም አላት ተብሏል። እንግዲህ ልጇም እንደናፈቃት እንግዲህ እነሱ ጋርም ሳትደርስ ገና ነገ ተመልሼ ህጋዊ ሆኜ ስራዬን እሰራለሁ ሳውዲ አረቢያ ላይ ብላ ልብስ ምናምን ትነግዳለች። እሰራለሁ ብላ ባህር ተመልሳ ኢትዮጵያ ውስጥ ገብታ ከኢትዮጵያ ተመልሳ ደግሞ የራሷን ወረቀት አሰርታ ወደ ሳውዲ አረቢያ ለመግባት ነበረ የሷ አላማ፣ የሷ እቅድ ህጋዊ ሆና ለመኖር ነበረ በባህር የተጓዘችው ማለት ነው። ምክንያቱም በቀጥታ በኤርፖርት እንዳትሄድ እንደምታውቁት ህገወጥ ሰው ከሆነ ማንኛውም ሰው በካንሴሌሽን ነው ከየትኛውም ሀገር የሚወጣውና እሷ ደግሞ በካንሴሌሽን መውጣት አልፈለገችም። ተመልሳ መስራት ስለፈለገች ግዴታ በመጣችበት በዚያው በባህር ተመልሳ አገሯ ገብታ በህጋዊ መንገድ ተመልሳ ወደ ሳውዲ ነው መግባት የፈለገችውና ግን አልተሳካም። በቃ አልተሳካም። እህል ውሃ አለቀ። እውነት በዚያ በመጣችበት በራ ምን አለ እንደው አንዳንዴ በቃ ምን ነው በተያዘች እንደው ተይዛ እንኳን በፕሌን ሀገሯ እንኳን በገባች ስላላችሁ እውነት የእህል ውሃ ጉዳይ ሆኖ እንግዲህ የትም በረሃ ላይ ቀርታለች ማለት ነው። ፈጣሪ ነፍሷን ይማረው፣ ለቤተሰቦቿ መጽናናትን ይስጣቸው። ሲሰሙ እንግዲህ እናት ወይ የኛ ሀገር እናቶች አልታደሉም። የኛ ሀገር እናቶች እውነት አልታደሉም። አገሩም ውስጥም ያሉትም አልታደሉም። አገር ውጭም ያሉ ልጆቻቸው አልታደሉም። ከዛሬ ነገ ምን ያሰማኝውን እያሉ ሰቀቀን አለ። አገር ውስጥም ተማሪውም ከትምህርት ቤቱ ይመለስ አይመለስ ምንም ማረጋገጫ የለም። ማንኛውም ሰው ስራ የሄደውም ሰው ይመለስ አይመለስ ማረጋገጫ የለም። የሰላሙ ጉዳይ በጣም ያስጨንቃል፣ ያሳስባል። በዚያ ላይ ደግሞ እውነት በአሁኑ ሰዓት ወጣት ደግሞ በተለይ በጣም ከባድ ነው። እውነት ድሮ ወንድ ልጅ የሌለው ምናምን ነበር። በቃ እገሌ ግቢ ወንድ ልጅ አለ፣ እነገሌ ጋር እኮ ወንድ ልጅ የለም፣ እነገሌ ጋር እኮ እንደዚህ ነበር ነው። አሁን ግን ለምን ወለድኩኝ የሚባልበት ጊዜ ሁላ ነው የሚመስለኝ እኔ ማለት ነው። እናቶች ለምን ወለድኩኝ ሁላ የሚሉበት ጊዜ ነው የሚመስለኝ እና በጣም ነው የሚያሳዝነው። በየቀኑ የምንሰማው ነገር በጣም ልብ ይሰብራል። ፈጣሪ አምላክ ወተን ከመቅረት ይሰውረን። እንግዲህ ይችን የመሰለች ልጅ
በአጭር ቀርታለች። መቼም ሰው ስናይ ነው ሁላችንም ብንሆን ብንንም እንላይ ሰውን ሞት ስንሰማ ነውና እግዚአብሔር አምላክ በሰላም በጤና ለሀገራችን ያብቃን። አንዳንድ ጊዜ ምንም ነገር ባይኖረን ራሱ እጅና እግራችንን ይዘን አገር መግባት ቀላል ነገር አይደለም። በእውነት ቀላል ነገር አይደለም። ስደት ሲጀመር አንዱን ስንሞላው አንዱ ይጎድላል፣ አንዱን ስንሞላው አንዱ ይጎድላል፣ አንዱን ስንሞላው አንዱ ይጎድላል። መቼም እኮ አይሞላም። መቼም ላይ ሞላ ነው። እኛ ግን እዚህ ቁጭ ብለን ከዛሬ ነገ ይሞላል እያልን ገና እንኳን የወር ደመወዛችን ሳይመጣ ቀዳዳ ይመጣል፣ የሆነ ቀዳዳ ይፈጠራል። በቃ ያ ግዴታ ገንዘብ የሚደፈንበት ቀዳዳ ቀዱ ይጠብቃችሁ። አልገባችሁ? ደመወዛችሁ እንኳን ሳይደርስ ነው ችግሩ የሆነ ክፍተት የሚፈጠረውና ወይ ብሩ አይበረክት ወይ የያዝነው ነገር። አብዛኛው ሰው እንግዲህ በአረብ ሀገር ላይ ለፍተው አብዛኞቹ የሚደርስባቸው ነገር እያየን ነው። ለብዙ ጊዜ ለፍተው ጥረው ግረው ሰርተው ያፈሩትን ንብረት ከአረብ ሀገር የመጣች ሴት ጤነኛ አይደለችም፣ እብድ ናት። እንኳን 12 ዓመት እንኳን ይሄን ያለ ዓመት ለ12 ሰዓት እንኳን አረብ ሀገር የቆየ ሴት ጤነኛ አይደለችም እየተባለ የሚወራው ነገር በሙሉ እንግዲህ ባለፈው አንዲት እህታችን በካህኑ አባቷ የደረሰባት እንደዚሁም ደግሞ በእህቶቿ በቤተሰቦቿ የደረሰባትን ክህደት መቼም አይታችኋል ብዬ አስባለሁኝ። እውነቴን ነው የምላችሁ። እሱን ካየው ወዲያ አንድ የሚረዳን ሰው የለም። ምንድን ያልኩት አንድ እንኳን የሚረዳን ሰው የለም። በጣም ነው የሚያሳዝነው። በቃ ተስፋ ያስቆርጣቸዋል። ይሄ በሆነበት ሁኔታ ታዲያ ሰው እንዴት ነው አገሬ ገብቼ እኖራለሁ የሚለው? ሁሉም ሰው ገና ስደት ላይ ተቀምጦ ገና ወደ ለቀጣይ የሚሰደድበት ነው እያሰበ ያለው አብዛኛው ሰው በሚባል ደረጃ ማለት ነው። አብዛኛው ሰው በቃ ዛሬ እዚህ ነኝ ሰው ነገ ደግሞ የት ሀገር ልሰደድ እያሉ ነው በጣም ብዙ ማቃቸው ልጆች የሚያቀዱትና ፈጣሪ እስቲ ሀገራችንን ሰላም ያምጣልን። ሰውም በቃ አሁን ላይ ሀገራችንም ሰላም ስላልሆነ ሰው ገንዘብ በልጦበታል። በእውነት በካህን አባት መከዳት፣ በእህትና በወንድም መከዳት፣ ኧረ በስመ አብ ምን አለ ከዚህ በላይ? ከቤተሰብ በላይ ምን አለ? ምንም የለም። ግን በጣም በሚያሳዝን ሁኔታ እዩ ትንሿ እህቷን እንግዲህ ብዙዎቻችሁ አይታችሁታል ብዬ አስባለሁ። በጣም ብዙ ታይቷልና እንዴት እንኳን መልስ እንደምሰጣት ጭራሽ የፍረት የሚባል ነገር እንኳን የላትም። እንዴት እንደሚያቀለበልባት ማለት ነው። በቃ ድፍን ብላ ጭራሽ የኔንም ድርሻው ሰጪው እንደዚህ እኔ እንጃ። የእውነቴን ነው የምላችሁ። ኢንተርቪውን ራሱ መጨረስ ነው ያቃተኝ። በዚህ ደረጃ አባትየውም ቢሆን ወርዶ እህትና ወንድሞችን የማጣላት የማለያየት ነገር ከገንዘቡ በላይ በጣም ትልቅ ኪሳራ ከስረዋል ብዬ ነው ማስበው። በመካከላቸው ያለውን ፍቅር አሳጥቷቸዋል። አባት ምን አቀዶ ነው እናት ምን አቀዳ ነው ይሄን ያደረጉት ፈጣሪ ነው የሚያውቀው። ነገር ግን እንደ ተመልካች እኔ እንዳየሁት ከሆነ ካተረፉት ይልቅ ያከሰሩት ይበልጣል ማለት አሁን ላይ ለማይፈረድ ማን ይውሰደው የሚለውን ነገር ፈጣሪ ወቀ። እውነቱን የሚያውቅ እግዚአብሔር ነው። ግን እህትና በወንድማማቾች መካከል ይሄን ያክል መራራቅ እንዲፈጠር ግን እናትና አባት ምክንያት ናቸውና በጣም ትልቅ ኪሳራ ነው የከሰሩት። በቃ ከገንዘቡ በላይ ከስረዋል ብዬ ነው ማስበው ለኔ። ብቻ በጣም ነው የሚያሳዝነው። ይሄንን ስታዩ እንደዚህ በሰው ሀገርም እየወጣችሁ ለፍታችሁም ጥራችሁም ግራችሁም በዛ ላይ ቤተሰብ ሳይረዳችሁ ሲቀር ምን ያህል የተስፋ መቁረጥ ስሜት እንደሚሰማ እንግዲህ የምታውቁት ታውቁታላችሁና እስቲ እግዚአብሔር ፍቅሩን አንድነቱን ይስጣን። እግዚአብሔር ለማንኛውም ሞተን ከመቅረት የሚሰውር ለሀገር መብቃት ራሱ ቀላል ነገር አይደለምና ፈጣሪ በያላችሁበት ይጠብቃችሁ። የእህታችንን ነፍሷን በአጸደ ገነት ያሳርፍ። በእውነት እኔ እንጃ እውነት እንደዚህ እንኳን ሲያዩት በጣም ነው የምታሳሰው። በጣም በቃ በደንብ እንኳን ፍክት ብላ ያልወጣላት ልጅ ነችና እኔ እንጃ አላቅም። ብቻ ሞት በቃ የማይቀየር እውነት ነው። ሁሉም ሰው ሟች ነው። ፈጣሪ ግን አሟሟታችንን ያሳምርልን፣ በሀገራችን ያርግልን፣ ንስሐ ገብተን ያድርግልን። እንደዚሁም ተንከራተን ሃይማኖታችንን ሸጠን ኖረን በስተመጨረሻ ደግሞ በዚህ መልኩ ሲሆን በጣም ያስጠላል፣ በጣምም ይመራል እውነት ለመነጋገርና በጣም የምታሳዝነው። እግዚአብሔር አምላክ በአጸደ ገነት ያሳርፋል። ለቤተሰቦቿ መጽናናትን ይስጥልን። በድጋሚ እስከምንገናኝ ሰላማችሁ ይብዛልን። ቻው።